ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ ይሁን የታይም ሚዲያ አድማጮች። ለዛሬ ሐሙስ መጋቢት 3 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። ጠቅላይ ሚኒስትር አብይ አህመድ ከመጋቢት 2 ቀን 2018 ዓ.ም ጀምሮ ተግባራዊ የሚሆን በአዲስ አበባ ፖሊስ ኮሚሽን ላይ ከፍተኛ የሹምሽር እርምጃ ወስደዋል። በዚህም መሰረት ኮሚሽኑን በበላይነት ሲመሩ የነበሩት ኮሚሽነር ጌቱ አርጋው ከኃላፊነት ተነስተው በምትካቸው ከሀገር መከላከያ ሰራዊት የመጡት ከፍተኛ የጦር መኮንን ሌፍትናንት ጀነራል አስራት ደኔሮ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሆኖ ተሽመዋል። አዲሱን ኮሚሽነር በምክትልነት እንዲያግዙ ደግሞ ረዳት ኮሚሽነር ቶፊቅ መድድና አቶ ኤርዚቅ ኢሳ ተመድበዋል። ይህ ሹመት በከተማዋ የጸጥታ መዋቅር አስተዳደር ላይ መሰረታዊ የስትራቴጂ ለውጥ መደረጉን የሚያሳይ ቢሆንም ከጀርባው ያለው ፖለቲካዊ ፍላጎት ግን ስጋት የሚጭር መሆኑን ምንጮች ይጠቁማሉ። አስተያየቶቻቸውን የሰጡ የፖለቲካና የጸጥታ ጉዳዮች ታዛቢዎች እንደሚያነሱት መደበኛ የፖሊስ አመራርን በከፍተኛ ወታደራዊ ጄኔራል መተካት መንግስት ለዋና ከተማዋ ደህንነት የተለየና ጥብቅ አቅጣጫ መከተል መጀመሩን ያመላክታል። ይህ አካሄድ በከተማዋ ውስጥ ሊኖሩ የሚችሉ የተደራጁ ወንጀሎችን ወይም የጸጥታ ስጋቶችን በወታደራዊ ዲስፕሊንና በጠነከረ የእዝ ሰንሰለት ለመቆጣጠር ያለመ ሊሆን እንደሚችል ቢገመትም፣ በሌላ በኩል ግን የሲቪል ፖሊስ ተቋማትን በወታደራዊ መኮንን መምራት የፖሊስን መደበኛ የህግ ማስከበርና የማህበረሰብ አቀፍ አገልግሎት ባህሪ ወደ ወታደራዊ ግትርነት እንዳይቀይረው ስጋት የሚያነሱ ወገኖች ቁጥራቸው ቀላል አይደለም። ይህንን ዜና የተመለከቱ የዘርፉ ባለሙያዎች እንደሚሉት የብልጽግና መንግስት አገሪቱን በወታደራዊ አስተዳደር በገጠርም በከተማም የመምራት ፍላጎት እንዳለው በግልጽ የሚያሳይ ነው። በተለይም እስካሁን ድረስ የስልጣኑ ዋነኛ ማረፊያና አስተማማኝ ምሽጉ አድርጓት የቆየው አዲስ አበባ ውስጥ እንዲህ ያለ ለውጥ መደረጉ አብይ አህመድ በከተማዋ ሰላም ላይ ያላቸው እምነት መሸርሸሩንና ሊተማመኑ እንዳልቻሉ ይጠቁማል። አገዛዙ በአገሪቱ የተለያዩ ክፍሎች እየተስፋፋ ካለው የትጥቅ አመፃ በተጨማሪ በከተማዋ ውስጥ ድንገተኛ ህዝባዊ አመፅ ሊቀሰቀስ ይችላል የሚል ከፍተኛ ስጋት ውስጥ እንደወደቀ ይገመታል። እንደ ቅርብ ምንጮች ገለጻ አዲሱ የኮሚሽኑ አመራር ወደ ኃላፊነት ሲመጣ በርካታ ውስብስብ ፈተናዎች ይጠብቁታል። አዲስ አበባ የአገሪቱ የፖለቲካ ማዕከል ብቻ ሳትሆን የአፍሪካ ህብረትና የዓለም አቀፍ ማህበረሰብ መቀመጫ እንደመሆኗ የተለያዩ ፍላጎቶች ያሉባትን ከተማዋን ሰላም ማስጠበቅ እጅግ ጥንቃቄ የሚጠይቅ ተግባር ነው። በመሆኑም ሌፍትናንት ጀነራል አስራት ዴኔሮና ምክትሎቻቸው የከተማዋን ጸጥታ ከማስከበር በተጓዳኝ የነዋሪውን ሰብአዊ መብት ማክበር፣ ወታደራዊ አሰራርን ከሲቪል የፖሊስ አገልግሎት ጋር ማጣጣም እንዲሁም የህዝብን አመኔታ ማግኘት ብሎም ጠብቆ ማቆየት በዋና ፈተናነት እንደሚጠብቃቸው የዘርፉ ባለሙያዎች ይገልጻሉ። ሆኖም ግን የጀኔራሉ ሹመት ብልጽግና በዙሪያ ያለውን የትጥቅ አመፃ በመፍራት አዲስ አበባን በወታደራዊ ብረት ለመጠበቅ የወሰነው የመጨረሻ አማራጭ ይመስላል። በኢትዮጵያ ወቅታዊ ሁኔታ የአገዛዙ የጸጥታ መዋቅር ውስጥ የሚገኙ አባላት ለህዝባዊ ጥያቄና ለፋኖ የትግል ጥሪ ምላሽ በመስጠት ክፍለ ጦራቸውን እየለቀቁ መውጣታቸው በተለያዩ ግንባሮች ተጠናክሮ ቀጥለዋል። ትላንት መጋቢት 2 ቀን 2018 ዓ.ም በተገኘው መረጃ መሰረት የአገዛዙን የጥፋት ሴራና በንጹሐን ላይ የሚፈጽመውን ግፍ በቅርበት ሲታዘቡ የቆዩ 2 የአድማ በተና አባላት ከነሙሉ ትጥቃቸውና ጥይታቸው በመውጣት በአፋብኃ ሸዋ ጠቅላይ ግዛት እዝ ስር የሚገኘውን የአጼ አምደ ጽዮን ኮር ራምቦ ክፍለ ጦርን በይፋ ተቀላቅለዋል። እነዚህ አባላት ጉዟቸውን የጀመሩት ከሸዋሮቢት ከተማ ሲሆን የተለያዩ የጸጥታ ፍተሻዎችንና አደጋዎችን በብልሃት በማለፍና ፋኖ ወደሚንቀሳቀስበት ነጻ ቀጠና በሰላም መድረስ መቻላቸው ታውቀዋል። ስፍራው ላይ እንደደረሱም በፋኖ አባላትና አመራሮች ደማቅ አቀባበል ተደርጎላቸዋል። አገዛዙ በአሁኑ ወቅት በአድማ ብተና አባላቱ ላይ ከፍተኛ ጥርጣሬ እያሳደረ ሲሆን በተለይም አባላቱን ግልገል ፋኖ በሚል ቅጽል ስም በመጥራት በአይነ ቁራኛ እንደሚከታተላቸው ይነገራል። ይሁን እንጂ ይህ አይነቱ ጫናና ክትትል አባላቱ ወደ ወንድሞቻቸው ፋኖች በብዛት እንዲጎርፉ ተጨማሪ ምክንያት ሆኗቸዋል። አባላቱ ለፋኖ ትግል ድጋፍ ለመስጠትና ትግሉን ለመቀላቀል ትክክለኛው ጊዜ አሁን ነው በሚል መርህ ምርጫቸውን ወደ ፋኖ እያደረጉ ይገኛሉ። አሁን ባለው ነባራዊ ሁኔታም በጥምር ጦር ውስጥ ያለው የውስጥ መጠራጠር ከመቼውም ጊዜ በላይ እየከረረ የመጣ ሲሆን ይህም በጦሩ ውስጥ የአዛዥና የታዛዥነት ሰንሰለት እንዲላላ ከማድረጉም በላይ ሚሊሻዎችና የአድማ ብተና አባላት ለምን ከወንድሞቻችን ጋር እንዋጋለን የሚል ጥያቄ በስፋት እንዲያነሱ
አስገድዷቸዋል። ይህ የዛሬው የአባላቱ መቀላቀል የሸዋ ፋኖን ወታደራዊ አቅም ከመገንባቱም በላይ በአካባቢው ለሚገኘው ህዝባዊ ትግል ትልቅ የሞራል ስንቅ ሆኗል። አፋብን ሸዋ ጠቅላይ ግዛት እዝም ሌሎች በየክፍለ ጦሩ የሚገኙ የጸጥታ አባላት ያገዛዙ የጥፋት ተላላኪ መሆናቸውን አቁመው ወደ ህዝባቸው እንዲቀላቀሉ ጥሪውን እያስተላለፈ ይገኛል። በትግራይ ክልል በተለያዩ ወረዳዎች በተለይም በጸለምቲ፣ ላዕላይ ጸለምትና ማይጸብሪ ከተማ የሚኖረው ህዝብ ላይ የሚፈጸሙ ግፍና መፈናቀል ተባብሶ መቀጠሉ ተረጋግጠዋል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ወደ ቀድሞ ቀያቸው ተመልሰው የነበሩ ዜጎች አሁንም የደህንነት ዋስትና በማጣታቸውና ከፍተኛ ግፍ እየተፈጸመባቸው በመሆኑ ዳግም ለመፈናቀል ተገደዋል። በዚህ ሳምንት ብቻ ከእነዚህ 3 ወረዳዎች የተፈናቀሉ ከ2000 በላይ ነዋሪዎች ወደ እንዳባጉና ከተማ ተጠልለው ይገኛሉ። እነዚህ ተፈናቃዮች ቀደም ሲል በነበረው የዘር ማጥፋት ጦርነት ምክንያት ተፈናቅለው በተለያዩ መጠለያዎች የቆዩ ሲሆን በሰላም ስምምነቱ መሰረት ወደ መኖሪያቸው እንዲመለሱ ተደርጎ ነበር። ሆኖም ግን በአካባቢው ላይ የሰፈረው ህገወጥ የአማራ ክልል አስተዳደርና ታጣቂ ኃይሎች ባለመውጣታቸው ህዝቡ ዳግም ለከፋ አደጋ ተጋልጠዋል። ተፈናቃዮቹ ለሚዲያ እንደገለጹት በአካባቢው የሚገኘው የኢትዮጵያ መከላከያ ሰራዊትና የአማራ ክልል ታጣቂዎች በጋራ በመሆን በነዋሪዎች ላይ ግድያ፣ እስራትና ከፍተኛ እንግልት እያደረሱባቸው ነው። ይህ በደል በየቀኑ የሚፈጸም ሲሆን ህዝቡ በመኖሪያ ቀዬው ሰላም አጥቶ እንዲሰደድ እየተደረገ ይገኛል። በተለይም በቅርብ ቀናት ውስጥ የተባባሰው ግፍ የብዙዎቹን ህይወት ለአደጋ አጋልጠዋል። በአሁኑ ወቅት ወደ እንዳባጉና ከተማ የገቡት አዲስ ተፈናቃዮች እጅግ አስከፊ በሆነ ሁኔታ ውስጥ ይገኛሉ። የመጠለያ የምግብና የመድኃኒት አቅርቦት ባለመኖሩ ህጻናትና አረጋውያን ለከፋ የጤና ቀውስ ተጋልጠዋል። እነዚህ ወገኖች አስቸኳይ ሰብአዊ እርዳታ እንዲደረግላቸውና የረድኤት ድርጅቶች ትኩረት እንዲሰጧቸው ጥሪ አቅርበዋል። በመሆኑም የትግራይ ህዝብ ላይ የሚፈጸሙ ይህ የተቀናጀ በደል በአስቸኳይ እንዲቆም፣ የሰላም ስምምነቱ በተሟላ ሁኔታ ተግባራዊ እንዲሆንና ወራሪ ኃይሎች የትግራይን መሬት ለቀው እንዲወጡ መላው ማህበረሰብና የሚመለከታቸው አካላት ድምጻቸውን እንዲያሰሙ ተጠይቀዋል። ህዝቡ ከመኖሪያ ቀዬው እየተፈናቀለ የሚደርስበትን ስቃይ ለማስቆም ዓለም አቀፍ ግፊት አስፈላጊ መሆኑን ተፈናቃዮች በአጽንኦት ገልጸዋል። በመካከለኛው ምስራቅ የቀጠለው ጦርነት የነዳጅ ዘይት አቅርቦት ላይ ያስከተለው መስተጓጎል አገራት ላይ ጫና እያስከተለ ነው። እስራኤልና አሜሪካ በኢራን ላይ የከፈቱት ጥቃትና የቴህራን ያላሰለሰ የአጸፋ እርምጃ በመካከለኛው ምስራቅ ያስከተለው ትርምስ በኢትዮጵያም ላይ ተጽዕኖውን መታየት ጀምረዋል። የገንዘብ ሚኒስትሩ አህመድ ሺዴ ይህን አስመልክተው በሰጡት መግለጫ በመካከለኛው ምስራቅ ባለው ጦርነት የተነሳ የነዳጅ አቅርቦት ሰንሰለት ከፍተኛ መስተጓጎል አጋጥሞታል ብለዋል። በዚህ መዘዝ የዓለም የነዳጅ ዋጋ በከፍተኛ ደረጃ ማደጉን ያመለከቱት ሚኒስትሩ ምንም እንኳን ዋጋው በዓለም ገበያ ላይ ቢጨምርም መንግስት አሁንም በከፍተኛ ድጎማ ለህብረተሰቡ ነዳጅ እያቀረበ እንደሆነም አመላክተዋል። ሆኖም ግን በትላንትናው ዕለት የነዳጅ ዋጋ ላይ መጠነኛ ማሻሻያ መደረጉን ተናግረዋል። በዚህም መሰረት የቤንዚን ዋጋ በሊትር 132.10 ብር፣ ነጭ ናፍጣ 139.84 ብር ተደርጓል ብለዋል። ህብረተሰቡን ጨምሮ መንግስታዊና መንግስታዊ ያልሆኑ ተቋማት፣ የንግድ ድርጅቶች ነዳጅን በከፍተኛ ቁጠባና ኃላፊነት እንዲጠቀሙ አሳስበዋል። አያይዘውም መንግስት ከተመነው ዋጋ በላይ በመሸጥ ህብረተሰቡን ለችግር የሚዳርጉ እንዳሉ ተናግረዋል። እንዲህ ያለው ድርጊትም አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍሎች እንደሚፈጸም መንግስት ደርሶበታል ብለዋል። እንዲህ ያለውን ድርጊት በአስቸኳይ ለማስቆምም መንግስት ከአቅርቦቱ አስተማማኝነት ጎን ለጎን ህጋዊ እርምጃ መውሰድ መጀመሩንም አመላክተዋል። የአውሮፓ ሀገራት ደግሞ ለክፉ ቀን ያስቀመጡትን የነዳጅ ዘይትና የተፈጥሮ ጋዝ ክምችት ለመጠቀም እርምጃዎችን እየወሰዱ ነው። በያዝነው ሳምንት የመጀመሪያ ቀናት ብራስለስ ላይ የተሰባሰቡት የህብረቱ ሀገራት የኢኮኖሚና የፋይናንስ ሚኒስትሮች ክምችታቸውን እንዴት መጠቀም እንዳለባቸው መወያየታቸው ተነግረዋል። የነዳጅ ዋጋን ከማረጋጋት አኳያም የተቀናጀና አስፈላጊ እርምጃዎችን ለመውሰድ መወሰናቸውን የፈረንሳይ የኢኮኖሚ ሚኒስትር ሮላንድ ሌሲዩር ለጋዜጠኞች ተናግረዋል። በትላንትናው ዕለት ታዲያ ጀርመን፣ ኦስትሪያ፣ ስፔን እና ፈረንሳይ ከነዳጅ ክምችታቸው ለመጠቀም እቅድ ማውጣታቸውን ይፋ አድርገዋል። ጃፓንም ተመሳሳይ እርምጃ ለመውሰድ ተዘጋጅታለች። ሱዳን የፈጥኖ ደራሹ ኃይል አርኤስኤፍ በሽብርተኝነት እንዲፈረጅ ጠየቀች። የሱዳን የውጭ ጉዳይ ሚኒስትር ለዩናይትድ ስቴትስ ይህ ጥያቄ ያቀረበው ዋሽንግተን ሙስሊም ወንድማማቾች የተሰኘው ቡድን የሱዳን ቅርንጫፍን በአሸባሪ ድርጅትነት በፈረጀች ማግስት ነው። ዩናይትድ ስቴትስ ሙስሊም ወንድማማቾች በተሰኘው ሱዳን ውስጥ በሚንቀሳቀሰው ቡድን ላይ ያሳለፈችው የሽብርተኝነት ፍረጃም ከመጪው ሳምንት ጀምሮ ተግባራዊ እንደሚሆን
ተገልጸዋል። ዋሽንግተን ቡድኑን በሽብርተኝነት የፈረጀችው ተዋጊዎቹ ስልጠናና ሌሎች ድጋፎችን ከኢራን እስላማዊ አብዮታዊ ጥበቃ ቡድን የሚቀበል ድርጅት ነው በሚል ነው። የአሜሪካ የውጭ ጉዳይ ሚኒስትር ፍረጃውን አስመልክቶ ባወጣው መግለጫ የሱዳኑ የሙስሊም ወንድማማቾች በአገሪቱ ውስጥ ሰላም ለማስፈን የሚደረገውን ጥረት ችላ በማለት በሲቪሎች ላይ ያልተገደበ ጥቃት ያደርሳል፣ አመፀኛ ርዕዮተ ዓለሙንም ያስፋፋል ሲል ከሰዋል። የአሜሪካንን ውሳኔ ያጤነው የሱዳን የውጭ ጉዳይ ሚኒስትር በበኩሉ በሀገሪቱ ዓለም አቀፍ የሰብአዊነት ሕጎችን የሚጥሱ የሽብር ተግባርና በሰብአዊነት ላይ ወንጀል የሚፈጽሙ እንዲሁም የጦር ወንጀሎችን ያደረሱ በሙሉ በአሸባሪ ድርጅትነት መፈረጃ አለባቸው ብለዋል። በመሆኑም አሜሪካ ፈጥኖ ደራሹ ኃይል RSF የዘር ማጥፋትን ጨምሮ የፈጸማቸውን ወንጀሎችን ከግምት በማስገባት አሸባሪ ቡድን ብላ እንድትፈርጀው ጠይቀዋል። እንደ ፈረንጅ አቆጣጠር ከ2023 ጀምሮ በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል በሱዳን ጊዜያዊ መሪ አብደል ፈታህ አልቡርሃን ስር ካለው ከመደበኛው የሱዳን ጦር ጋር እየተዋጋ ነው። አልቡርሃን ለፖለቲካ ድጋፍና ተዋጊዎችን ለማሰለፍ ሲሉ ከሙስሊም ወንድማማቾች ውስብስብ ግንኙነት እንዳላቸው ይነገራል። አሜሪካ፣ ግብፅና ሳውዲ አረቢያ ግን አልቡርሃን ከቡድኑ ጋር ያላቸውን ግንኙነት እንዲያቋርጡ ጫና ያደርጋሉ። ወደ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሳብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።